ዘካርያስ ምዕራፍ 4 ቁጥር 6 ላይ መልሶም ለዘሩባቤል የተባለው የእግዚአብሔር ቃል ይህ ነው፣ በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። የኔ መልእክት ነው የሚል ሰው አሜን ብሎ ይቀበል። ይላል የሰራዊት ጌታ እግዚአብሔር ይላል። ቁጥር 7 ላይ ታላቅ ተራራ ሆይ አንተ ምንድነህ? በዘሩባቤል ፊት ደልዳላ ሜዳ ትሆናለህ፣ ሰዎችም ሞገስ ሞገስ ይሁንለት ብለው የጮሁ እርሱ መደምደሚያውን ድንጋይ ያወጣል ብሎ ተናገረኝ። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ፣ የዘሩባቤል እጆች ይህን ቤት መሰረቱ፣ የእርሱም እጆች ይፈጽሙታል። የሰራዊት ጌታ እግዚአብሔር ወደ እናንተ እንደላከኝ ታውቃላችኋል። አሜን አሜን። እርሱ ጀምሮታል፣ እርሱ ምን ይለዋል? ይፈጽመዋል። ቁጥር 6 እና 7 የመጨረሻ ጊዜ ያነባለሁ። በመንፈሴ እንጂ በኃይልና በብርታት አይደለም። አንተ ታላቅ ተራራ ሆይ በዘሩባቤል ፊት ደልዳላ ሜዳ ትሆናል። አሜን አሜን። ጌታ ይባረክ፣ ጌታ ይባረክ። አጠገባችሁ ያለውን ሰው ያዙትና እንዲህ በሉት፣ በመንፈስ እንጂ በሉት በኃይልና በብርታት አይደለም በሉ። እርግጠኛ ሆኜ ልንገራችሁ፣ ለእያንዳንዱ ጥያቄያችሁ እዚህ ቃል ውስጥ መልስ አለ። አንድ ሰው እስቲ ጮኸ አሜን ይበል። እዚህ የመጣው ኃይልና ብርታት የለም፣ የእግዚአብሔር ኃይል አለ። ነገር ግን እያንዳንዱ ነገርህን የሚፈታ እያንዳንዱ ጥያቄን የሚመልስ የእግዚአብሔር መንፈስ በዚህ ቤት አለ። አምኖ ይሄን መንፈስ ፈልጎ የመጣ ሰው እስቲ እጁን ከፍ አድርጎ አሜን ይበል። እስቲ ፈለግኩ በሉት፣ መንፈስ ቅዱስ ሆይ በሉት፣ ታስፈልገኛለህ ለኔ ህይወት ለቤቴ። ኢየሱስ እንኳን እንዲህ ያለ፣ እኔም ለመንፈስ ቅዱስ ሲናገር ይገርመኛል። እኔ ብሄድ ይሻላችኋል አለ ኢየሱስ። የተሻለ ብሎ የተናገረው ዘመን ይሄ ነው። መንፈስ ቅዱስ በሰዎች ውስጥ የሚያድርበት፣ በስሙ ላመኑ ሁሉ መንፈስን እንደሚቀበሉ ቃሉ እንደሚናገር፣ ዛሬ ይህ መንፈስ በኃይልና በብርታት የማይሰራውን ስራ ይሰራል። ቀኝ እጃችሁን ከፍ አድርጉና እስቲ አሜን በሉ። በኃይልና በብርታት የኔ ነገር አልተፈታም፣ ዛሬ ግን በመንፈስ ይፈታል የሚል ሰው አሜን ይበል። በኔ ጥረት በኔ ግረት እኔ ሞክር ያለው የተለያየ ነገር አድርግ ያለው ያላደረኩት ያልገባውበት ያላወጣውት ወጪ የለም። ነገር ግን ዛሬ አንድ ነገር ፈልጌ መጥቻለሁ። ከመንፈሱ ጋር እገናኝና የኔ ነገር የቤቴ ነገር የህይወቴ ነገር ተቀይሮ ወጣለሁ የሚል ሰው ጮኸ አሜን ይበል። ስለ ብርና ስለ ወርቅ ላወራህ አይደለም፣ ዛሬ የማወራ ነገር አለ። የመንፈስ ቅዱስ ኃይል ያልፍና የአንዳንዶችን ጥያቄ ይፈታዋል። የአንዳንዶችን ያልኩበት ምክንያት ላመኑ ሰዎች ነው ይሄ ቃል የሚሆነው። ያመኑ ሰዎች መንፈስ ይገናኛቸዋል በኢየሱስ። አጠገባቸው ያለውን ሰው መንፈስ ይገናኛል በሉት። አንዳንድ ሰዎች በዚህ መካከል ተስፋ ቆርጠው የተቀመጡ አሉ። ኃይላቸውን አውጥተው፣ ብርታታቸውን አውጥተው፣ ጉልበታቸውን አውጥተው፣ ጊዜያቸውን አውጥተው፣ አቅማቸውን አውጥተው ነገራቸውን ለማስመለስ ቢሞክሩ ያልተመለሰላቸው ሰዎች፣ በምንም አይነት ሁኔታ የሚፈልጉት ደረጃ ላይ መድረስ ያቃታቸው፣ ዛሬ አንድ ከሰማይ ድምጽ ከእግዚአብሔር ቃል ውስጥ ይወጣል። በኃይልና በብርታት ያልደረስክበት፣ በአቅም በችሎታ በጥበብ በየትኛውም አይነት የሕክምና ሁኔታ ያልደረስክበት ነገር ላይ ዛሬ በመንፈሱ ኃይል ትገባል። ወይኔ እየሰማኝ ያለ ሰው ቢሆን እኮ ከኔ ጋር ተነስቶ ገባለሁ ብሎ ያውጃል። እስቲ ገባለሁ ብላችሁ አውጁ። በማን መንፈስ ትገባለህ? አጨብጭቡ እስቲ ለጌታ ክብር። ይሄ ቃል ለብዙዎቻችሁ ነው። አንዳንዱ ከበሽታ ሰፈር ይወጣና ከበሽታ ዓለም ይወጣና ወደ ጤንነት ዓለም፣ ከድህነት ዓለም ወጥቶ ወደ ከፍታ ዓለም፣ ከውርደት ዓለም ከማይሆን ከማይጠቅም ነገር ወጥቶ በመንፈስ ቅዱስ ኃይል ሃሌሉያ የገባቸው ሰዎች ይሄ ቃል በህይወታቸው ላይ ዛሬ ይፈጸማል። አጠገባችሁ ያለውን ሰው በቃ አስረግጣችሁ። እንዴት ነው አንዳንዴ ሰውን መልሳችሁ ሌላ ነገር ተመልሳችሁ ያን ነገር ላለመንገር ስትሉ አስረግጣችሁ የምትናገሩት ነገር አለ። ሰው አስረግጦ ሲናገር ቀስ ብሎ እንደዚህ ነው ብሎ ያወራል። አስረግጣችሁ ቤታችሁ ላለ ሰው ለወንድማችሁ ወይ ለልጆቻችሁ ስትናገሩ እንዴት ነው ረገጥ አድርጋችሁ ትናገራላችሁ አይደል? ያዙትና በኃይልና በብርታት አይደለም በሉት። እርግጠኛ ሁኑ ይገባዋል። አሁን የሆነ ጥያቄው ስላለ ይገባዋል። ስለዚህ ድገሙና በኃይልና በብርታት አይደለም በሉት።
ይስማ። አሜን ሃሌሉያ። በማን እስቲ በእግዚአብሔር መንፈስ በሉ። በዚህ ቃል ላይ ስለ ኃይልና ስለ ብርታት ለምን እንደተጠቀሰ እግዚአብሔር ቃል ለምን እንደመጣ እናገራለሁ። ይሄ ዘካርያስ ምዕራፍ 4 የዘካርያስ መጽሐፍ ምዕራፍ 4 የሚናገረው ስለ ዘሩባቤል ነው። የዘካርያስ አምስተኛው ራእይ ነው ይሄ ራእይ። ከዛ በፊት 4 ትላልቅ ራእዮች አሳይቶታል። በእያንዳንዱ ምዕራፍ ላይ ጠቅሶታል። ይሄ አራተኛው ምዕራፍ ላይ ደግሞ የዘካርያስ የአምስተኛው ራእይ ዘሩባቤል ለሚባል የዳዊት ቤተሰብ የሆነ ከዳዊት ነገድና ዳዊት ከነበረበት ነገድ ውስጥ የወጣ ለዘሩባቤል ለሚባል ሰው የተጻፈ ጽሑፍ ነው። ከራሱ አምጥቶ ከራሱ ሐሳብ አምጥቶ ያመነጨው ነገር ሳይሆን እግዚአብሔር አምላክ መልአኩን ልኮ የሰጠው መልእክት ነው። ወገኖቼ በዚህ ቃልና በዚህ ኃይል ዛሬ ነግራችኋለሁ። የእግዚአብሔር መንፈስ ለዘሩባቤል መጥቶ ስራ እንደሰራለት ለእናንተም ይሰራል። እመኑኝና አሜን ብላችሁ ተቀበሉ። ኢየሱስ ትላንትና ዛሬም እስከ ዘላለም ምንድነው? የኔ ጌታ ያው ነው ይሰራል የሚል ሰው አሜን ይበል። ዛሬው ምስክርነት ሰምታችኋል አይደል? በእናንተም ሕይወት ላይ አይሰራም ዛሬ ጌታ? በኃይልና በብርታት ነው የሚሰራው? በሆነ በእውቀታችሁ በገንዘባችሁ ባላችሁ ንብረት ነው የሚሰራው? በመንፈሱ ግን ዛሬ ይሰራል። ዛሬ የመንፈሱን ስራ አይታችሁ የማታውቁ ሰዎች በህይወታችሁ ላይ የማንም እጅ አሻራ ያልገባበት የማንም ንግግር ያልገባበት የማንም ኦርካታላ ካብሮፎዶስ ዛሬ እግዚአብሔር አምላክ ራሱ በእናንተ ህይወት ላይ ታላቅ ነገር ይሰራል። ባቤል የተደረገው ይሄ ነው። ነገስታቶች አልረዱትም፣ ታላላቆች አልረዱትም። የእስራኤል ህዝብ ሁላ ፊቱን ከሱ አዙሯል። እግዚአብሔር አምላክ ግን መንፈሱን ልኮ ረዳው። ረዳት የለኝ የምትሉ ሰዎች የምስራች ልንገራችሁ። ረዳታችሁ ሰማይና ምድርን የሰራ እግዚአብሔር ነው። የኔ ረዳት እግዚአብሔር ነው ብላችሁ አውጁ እስቲ። ረድኤት እግዚአብሔር ነው። ሰው አይደለም የሚረዳ፣ የሚያኖር ሰው አይደለም፣ ስላንተ የሚጨነቀው ሰው አይደለም። የናዝሬቱ ኢየሱስ ግን አንተን እያኖረ እዚህ ያደርሰዋል። ይሄ ጌታ እልልታ ጭብጨባ ይገባዋል የሚል ሰው በደንብ ያጨብጭብ እስቲ። በመንፈሴ እንጂ በኃይልና በብርታት አይደለም ማለት የሰማይ እገዛ ብቻ ነው። በቃ በህይወቴ ላይ የሰማይ እርዳታ ብቻ ነው የሚያስፈልገኝ የሚል ሰው እስቲ አሜን ይበል። አሜን አሜን። ኤልያስን ተመልክታችሁታል? 40 ቀንና 40 ሌሊት መንገድ ከመሄዱ በፊት መልአኩን ልኮ ያበላው ማን ነው? አሁን በዛ ቦታ እንደ ሰራብታይቷ ሴት የጋገረለት ሰው አለ? ኤልያስ በሰራብታይቷ ሴትም በልቷል። በሰራብታይቷ ሴት ውስጥ በኩል የሰራው እግዚአብሔር ነው። ነገር ግን እዛ 40 ቀንና 40 ሌሊት ረጅም ጉዞ ከመጓዙ በፊት ወደ ዋሻ ከመሄዱ በፊት በክትክታ ዛፍ ስር ተኝቶ ያበላው አቅም የሰጠው ኃይል የሰጠው ማን ነው? አጠገባችሁ ያለውን ሰው እግዚአብሔር ብቻ የሚታይበት ስራ በአንተ ህይወት ላይ ይሰራል ብሎ። ብዙ አይነት የእግዚአብሔር አሰራር አለ። በሰዎች አልፎ የእግዚአብሔር አሰራር ወደኛ ህይወት ይመጣል። ራሱ ደግሞ ናምብሮቮሆቶሽ በመንፈሳዊ ዓለም ላይ አሁን ተቀምጣችሁ እኮ ከቃሉ ጋር ስትገናኙ በህይወታችሁ ላይ ታላቅ ነገር መሆን ይጀምራል። እግዚአብሔር ቃል ስለ ድነት ስለ መዳን ሲናገር እነዚህ ቃሉ በእምነት ከነሱ ጋር ስላልተዋሃደ አልጠቀማቸውም ይላል። መዳናችን እንኳን እውን የሆነው ቃሉን በእምነት ስላዋሃድ ነው። በመንፈስ ዓለም ላይ በእግዚአብሔር ዓለም ላይ የሚወጡ እያንዳንዱ በዚህ ስፍራ ላይ የሚነገሩ ቃሎች በእናንተ ህይወት ላይ መስራት የሚችሉት በእምነት ስትቀበሏቸው ብቻ ነው። አሜን አሜን። እቀበላለሁ በእምነት በቤቴ ላይ ዛሬ ታምራት ይሆናል የሚል ሰው እጁን ከፍ አድርጎ አሜን ይበል። አምስተኛው ራእይ ነው የዘካርያስ። የሚያስደንቃችሁ ነገር ይሄን ራእይ አይቶ ቀጥታ ለዘሩባቤል ይሄን መልእክት ማስተላለፍ እንዳለበት እግዚአብሔር ተናገረው። ለዘሩባቤል የመጣው የመጀመሪያው ቃል ይሄ ነው። ለዘሩባቤል የመጣው ድምጽ ይሄ ነው። በመንፈሴ እንጂ በኃይልና አንድ ጊዜ የመጨረሻ ጊዜ በሉት እስቲ። በመንፈሴ እንጂ በሉ፣ በኃይልና በብርታት አይደለም በሉ። የሚያስደንቃችሁ ይሄ ሰው ይሄ ቃል ሲመጣለት ብዙ ግፍ ያለበት ሰው ነው። አጠገቡ የሚቆም ሰው የለም። ይሄን ቃል እግዚአብሔር ሲናገር እንደ ሌሎቹ ነገስታቶች ልብ ብላችሁ ስሙት። ዳዊትና ሰለሞን አሁን ኃይልና ብርታት ያላቸው ንጉሶች ናቸው። በራሳቸው ዳዊት የሆነ ሰዓት ተነሳና እኔማ እዚህ መቅደስ ውስጥ እየኖርኩኝ እኔ እዚህ ቤት ውስጥ እየኖርኩኝ እግዚአብሔር እንዴት ድንኳን ውስጥ ይኖራል? ስለዚህ የእግዚአብሔርን ቤት መስራት አለብኝ ብሎ ሲነሳ እግዚአብሔር በነብዩ አልፎ እንደዚህ ብሎ ተናገረው። እጅ ላይ ደም ስላለ አንተ አትሰራም፣ ካንተ ውስጥ የሚወጣው ግን ይሰራዋል።
ዝም ብሎ ነው ተነስቶ ልስራ የሚለው። ንብረቱም ኃይሉም ብርታቱም አለው ዳዊት። ሰለሞንን ስትመለከቱት ደግሞ ሁለተኛ ዜና ምዕራፍ 2 ላይ ሄዳችሁ ስትመለከቱ ሰለሞን የእግዚአብሔርን ቤት ለመስራት አሰበ ይላል። ተነሳ ይልና ብዙ ሺህ ሰዎችን መለመለ። 80,000 ሰዎች ድንጋይ የሚፈልጡ ሰዎች፣ ሌላ ደግሞ 70,000 ሰዎች ድንጋይ ከተራራ እያመጡ ለፈላጮቹ የሚሰጡ፣ እነዚህን የሚቆጣጠሩ 3500 ሰዎች መርጦ። ለምን ሲባል ኃይልና ብርታቱ አለው። እንግዲህ አስቡት ምን አይነት ፕሮጀክት እንደሆነ። 3500 ሰው ይቆጣጠራል ቆሞ፣ ስራ የለውም። ይሄን ስራ እንደዚህ አድርግ እንደዚህ አድርግ። 80,000 እና 70,000 ሰው ደግሞ ድንጋይ ይፈልጣል። የእግዚአብሔርን ቤተ መቅደስ ትልቁ የሆነውን ሰለሞን ያሰራውን መቅደስ ለመስራት ኃይልና ብርታት አላቸው እነዚህ ነገስታቶች። ሰለሞን ዕቃዎቹን ራሱ ያስመጣው ከባህር ማዶ እያዘዘ በመርከብ እያስጫነ እንጨቶቹን ምርጥ ከሚባሉ ሀገሮች ውስጥ ወርቅንም የተለያየ ነገሮችንም እያስመጣ ይሰራል። ኃይልና ብርታት አለው። ልብ ብላችሁ ስሙኝ። ዳዊትና ሰለሞን ጋር የሌለ ዳዊትና ሰለሞን ጋር አለ ብለው የያዙት ብርታት ዘሩባቤል እጅ አለ? እስቲ የለም በሉ። ዘሩባቤል እጅ ምንም የለም። እጁ ላይ ብዙ ነገር ካለመኖሩም የተነሳ ሌሎችም ደግሞ የእስራኤል ሰዎች ፊታቸውን አዙረውበታል። ሁሉም ሰዎች እንስራ ሲል ማንም አይቀበለው። ይሄን እናድርግ ሲል ማንም ከሱ ጋር የሚቆም የለም። እግዚአብሔር እንደዚህ ያለ ከሰማይ ድምፅ አመጣ፣ እንደዚህ ያለ ዘሩባቤል ሆይ ኃይልና ብርታት ባይኖር እኔ በመንፈሴ ያንተን ስራ ሰራለሁ። አንድ ሰው ጮኸ አሜን ይበል። ወገኖቼ እንደ ሌሎች የሆነ ነገር ለማድረግ ነገራችሁ እጃችሁ ላይ የሆነ ነገር ላይኖር ይችላል። ነገር ግን እጃችሁ ላይ ካለው ነገር በላይ የእግዚአብሔር መንፈስ ዛሬ በህይወታችሁ ላይ በእናንተ ነገር ላይ የእርሱ ስራ ይሰራል። አጠገባችሁ ያለውን ሰው የእግዚአብሔር መንፈስ በአንተ ህይወት ላይ ስራ ይጀምራል በሉት። ደግማችሁ በሉት፣ የእግዚአብሔር መንፈስ በአንተ ህይወት ላይ ስራ ይጀምራል በሉት። በኃይልና በብርታት አይደለም በሉት። አሜን አሜን። አንዳንዱ ኃይል ብርታት አቅም ስላለው አሁን አንተ የታመምከውን በሽታ ሄዶ ባለው ንብረትና ባለው ነገር ከላዩ ላይ ሊያራግፈው ይችላል። አንተ ምንም ላይኖር ይችላል። የሰማይ አምላክ ግን ለአንተ መንፈሱን ነው የሚልከው። ለምን ጫጫ አሜን አትሉ? የሆነ ነገርን የምታስታግስበት ኃይልና ብርታት ገንዘብ አይሰጥህም። ዛሬ እግዚአብሔር አምላክ ከስር መሰረቱ በሽታህን ይነቅለዋል። መንፈሱ ያስፈልገኛል የሚል ሰው እስቲ ጮኸ አሜን ይበል። አጠገባችሁ ያለውን ሰው መንፈሱ ያስፈልግሃል በሉ። በኃይልና በብርታት ያልተሰራ ስራ በሉት። በመንፈሱ ኃይል ዛሬ በአንተ ህይወት ይሰራል በሉት። ውይ የገባው ሰው ዛሬ በህይወቱ ላይ ታላላቅ ነገሮች መሆን ይጀምራሉ። በተለይ አንዳንድ ስሙ ለእግዚአብሔር ስራ ቀንታችሁ ለመስራት የምትነሱ ሰዎች አሁን እጃችሁ ላይ ኃይልና ብርታት የለም። መንፈሱ ይመጣና የእግዚአብሔርን ስራ እንድትሰሩ አጋቦጎዶ በሆሻ ባባባስ። የሚገርማችሁ ዘሩባቤል የራሱን ቤት ለማሰራት አይደለም። ዘሩባቤል የእግዚአብሔርን ቤት ለማሰራት ነው ደፋ ቀና የሚለው። የእግዚአብሔርን ቤት እንስራ ሲል ህዝቡ ከምርኮ ስለተመለሰ የራሱን ቤት ነው ለመስራት የሚያቅደው እንጂ የእግዚአብሔርን ቤት ለመስራት አይደለም። የእስራኤል ህዝቦች ፊታቸውን አዙሮበታል። የሚረዳው የለም፣ አቅም የለውም። እንደነ ዳዊትና እንደነ ሰለሞን በእጁ ላይ የሚቆጠር በሺህ የሚሆኑ ነገሮች አልነበሩትም። እግዚአብሔር አምላክ ግን እንደዚህ ይለው ነበር፣ ኃይልና ብርታት የለም አይደል? አዎ በመንፈሴ እኔ አንተ ህይወት ላይ የጀመርኩትን ስራ ሰራዋለሁ። አጠገባችሁ ያለውን ሰው በመንፈስ ቅዱስ ኃይል ያንተ ስራ ይሰራል በሉ። ስንቶች እያመናችሁ ነው? ግን ወገኖቼ አምነው የሚቀበሉ ሰዎች ግን ከመንፈስ ጋር ተገናኝተው ይወጣሉ። በዘሩባቤል ፊት እኮ ጌታ ሲናገር በፊቱ ያለ ተራራ ምንድነ? ደልዳላ ሜዳ በሉት፣ ተናገሩት። ደልዳላ ሜዳ ትሆናለህ። በዘሩባቤል ፊት ያለ ተራራ ማለት የሆነ ተቆፍሮ ተነስቶ መቅደስ የሚሰራበት አይደለም። በዘሩባቤል ፊት ተራራ የሆነበት ነገር ህዝቡ አይቀበለውም ነበር። ህዝቡ ከሱ ጋር ታዞ በውስጡ ያለው ራእይ አይሰራም ነበር። ማንም ካጠገቡ ኃያል የሚባል የሚረዳው ንጉስ አልነበረም። እግዚአብሔር አምላክ እንደዚህ ያለው በፊት ይሄ ተራራ ሆኖ የተቀመጠብህ ነገር አነሳዋለሁ አለ። እስቲ ይነሳል ብላችሁ አውጁ። ይሄ ዘይባዊ አነጋገር ነው። እግዚአብሔር በዚህ ስፍራ ላይ የተናገረ በፊት ያለ ተራራ ምን ይላል? አጠገባችሁ ያለውን ሰው ተናገሩበት። በፊት ያለ ተራራ ይነሳል በሉ።
የበሽታ ቢሆን በሉት፣ የመርገም ቢሆን፣ የሞት ቢሆን፣ የጨለማ ቢሆን ዛሬ ካንተ ህይወት ላይ ይነሳል። እግዚአብሔር በሉት ባንተ የጀመረውን በራሱ ይጨርሰዋል በሉት። የእግዚአብሔርን ስራ ልትሰራ ገና ከፊት መንገድ እያለ አሁን በበሽታ የተጠላለፈ ሰው እግዚአብሔር ተራራውን ያስነሳውና ስራውን ትሰራለህ። ባንተ የተጀመረው ይቀጥላል። አልቆምም የሚል ሰው ለምን ጮኸ አሜን አይል? ይህም የሆነው ግን በኃይልና በብርታት አይደለም። አሜን አሜን። እግዚአብሔር እንደው ይርዳን። እውነት ወገኖቼ ኃይልና ብርታትን የማንታመንበት በመንፈሱ ላይ የምንደገፍበት ሃሌሉያ። አይታችኋል ደቀ መዛሙርቱ ባህር ላይ ሁሌ የሆነ ችግር ሲነሳ እንግዲህ ብዙዎቹ ባይጽፉልንም ስለተፈጠረው ነገር ስለሞከሩት ነገር ባይጽፉልንም ከሐዋርያቶች ውስጥ 4ቱ በገሊላ ባህር ላይ ያሉ ሰዎች ናቸው። ዘመናቸውን በሙሉ ገሊላ ባህር ነው የሚታወቁት። አሳ በማጥመድ ነው የሚታወቁት። ስለዚህ ስለ ውሃ ያውቃሉ፣ ስለ ወጀብ ያውቃሉ፣ ስለ ንፋስ ያውቃሉ። እያንዳንዱ ነገር ባሉበት ቦታ ላይ ሊያጠምዱ ሲወጡ ወጀብ ሲነሳ የመቋቋም አቅም አላቸው። ለምን? ኤክስፒሪየንስ አድርገውታል። ከኢየሱስ ጋር ወደ ማዶ እንሻገር ብሏቸው ይዟቸው እየሄደ እያለ ወጀብ ሲነሳ አስቀድመው ወደ ኢየሱስ አይደለም የሚጮሁት፣ በራሳቸው። እነዚህ ሰዎች አይሞክሩም በራሳቸው ኃይልና ብርታት አላቸው። ለምን ሲባል ያደጉበትና አሁን ለምን አንድ ሰውን ጥርሴ ነቀልኩበት ነው ሊል ይችላል። የሰራውን ስራ ከልጅነቱ ጀምሮ የሰራውን ስራ ማለት ነው። እነዚህም ሰዎች በኮንፊደንስ ሊናገሩ ይሄን ነገር ይችላል። ነገር ግን ሞከሩ አይሆን አለ። ስለዚህ በባህር ላይ እንደውም ታዋቂ የነበሩ ሰዎች ወደ ኢየሱስ እንዲህ አሉ፣ አሁን የኛ ኃይልም የኛ ብርታትም ይሄን ነገር መፍታት አልቻለም። ስለዚህ ወደ አንተ እንጮሃለን፣ ስንጠፋ ግድ አይለም ወይ ብለው ቀሰቀሱት። ለምን አንድ ሰው ጮኸ አሜን አይል? በእነሱ ያልተቻለውን እግዚአብሔር በዛ ስፍራ በኢየሱስ በኩል አልፎ ነገሮቹን እንደሰራ አጠገባቸው ያለውን ሰው እንዲህ በሉት ያዙና ዛሬ በሉት ባንተ ያልተቻለው በኃይልና በብርታት ያልተቻለው በመንፈሱ ብቻ ይሰራል በሉ። ቆይ ኢየሱስ ክርስቶስ ወዲያውኑ ተነስቶ ገመዱን ወደዚህ ወጥሩት፣ ታንኳይቶ ያለችበትን ፖዚሽን ቀይሩ፣ መሪውን ወደዚህ ወደዛ አለ። ምንድን ነው ያለው? ቆመና እሱ በመንፈስ ነው ሁሉን ነገር ያን ወጀብ ያንን ውሃ እያመጣ የነበረውን ከበስተጀርባ የሚነዳውን ንፋስ እንደዚህ ያለ ጸጥ ረጭ በላል። አሜን አሜን። ማን ነው ዛሬ በመንፈሱ በህይወቱ ላይ ያለ መከራ ጸጥ እንዲል የሚፈልግ? ይሄን ቃል ቆሙና ከኔ ጋር ተናገሩት እስቲ። ዛሬ በሉ በኔ ህይወት ላይ የተነሳ የክፉ መሳሪያ በመንፈሱ ኃይል ጸጥ ይላል በሉ። አጨብጭቡ ለጌታ ክብር። ተራራው ደልዳላ ሜዳ ይሆናል ያለው እግዚአብሔር ለዘሩባቤል ይሄንን ነው። አይሆንም አይቻልም ተብለው በሱ ላይ የሚማርቱበትን ተራራ የሆነበትን ነገር ምን ይሆናል አለ። እስቲ አንድ ነገር አምናችሁ ተናገሩ። በሽታዬ በሉ ደልዳላ ሜዳ ይሆናል። በመንፈሱ በሉት ደልዳላ ሜዳ ይሆናል። ማጣቴ ደልዳላ ሜዳ ይሆናል። በህይወቴ ደርሳለሁ ባላልክበት ደረጃ ላይ እግዚአብሔር ያስደርሰሃል። መንፈሱ ያስፈልገኛል የሚል ሰው እስቲ እጁን ከፍ አድርጎ አሜን ይበል። በእነዚህ እጆች ላይ ትንቢት እናገራለሁ ዛሬ በጌታ በኢየሱስ የእግዚአብሔር መንፈስ ያገኛችኋል። የእግዚአብሔር መንፈስ ያገኛችኋል። በመንፈሱ እንጂ በኃይልና በብርታት